በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእጅ መካከል ያለው ቁስል ምንድነው? ክፍል 2 በኦርቶዶክስ ቤተክርስቲያናችን ትምህርት መሰረት ጌታችን የተቸነከረባቸው ችንካሮች 5 ናቸው። የችንካሩ ቁስሎች ብዛት ላይ ምንም የሐሳብ ልዩነት ባይኖርም ችንካሮቹ የትኞቹ ናቸው የሚለው ላይ ግን በቤተክርስቲያን ሊቃውንት ዘንድ ያቆጣጠር ልዩነቶች አሉ። የማያከራክረው የመጀመሪያው እውነታ ከ5 ችንካሮች 3ቱ ብቻ ምስማሮች መሆናቸው ነው። ቅዱስ ያሬድ የምስማር ችንካሮቹ ቁጥርን ለማመልከት በጸሎተ ሐሙስ ሐዋርያቱን ሾመ፣ አገልጋዮቹን እግር አጠበ፣ እናት አባትም ሆናቸው፣ ጥበብን አስተማራቸው የሚል ክብሬት የተቀኘ ሲሆን በሶስት ቤት አድርጎ የተቀኘበት ምክንያት ለሶስት ቅንዋት ምሳሌውን ዘንድ ነው። ቅዱስ መስቀሉን አስቆፍራ ያገኘችው የንጉስ ቆስጠንጢኖስ እናት ንግሥት እሌኒም በወቅቱ እነዚህን 3 ምስማሮች አብራ አግኝታቸው ነበር። ከሶስቱ ችንካሮች አንዱ በመንገድ ሲሄድ ማዕበል ተነስቶባቸው ያለ ወደ ባህሩ ሲጨምሩት ማዕበሉን እንደገሰጸላቸው፣ ሁለቱም ደግሞ በዚያን ዘመን ንጉስ የነበረው ልጇ በፈረሶች ልጓም ላይ እንዳደረጋቸው ዓለም አቀፉም ወደኛ የደረሰውን ታሪክ ያስረዳል። ከሶስቱ ምስማሮች ሌላ የተቆጠሩት ችንካሮች የትኞቹ ናቸው በሚለው ላይ የተለያዩ ሐሳቦች አሉ። የኮፕቲክ ኦርቶዶክስ ቤተክርስቲያን 3 ምስማሮች ቆጥራ 4ኛ ጎኑ በጦር መወጋቱን 5ኛ ደግሞ የሾህ አክሊሉን ቆጥራ ታስተምራለች። ይሁንና የሾህ አክሊሉን ብቻውን ብዙ ስለሆነ እንዴት እንደ አንድ ችንካር መቁጠር ይቻላል? በጦር ጎኑን የተወጋው ከሞተ በኋላ ስለሆነስ እንዴት ከሕማማት ውስጥ ይቆጠራል የሚል ጥያቄ ያስነሳል። የኢትዮጵያ ቤተክርስቲያን 5 ችንካሮች በሚለው ላይ ያላት አቋም እንዳለ ሆኖ በችንካሩ አቆጣጠር ላይ ይሄ ብቻ ነው የሚል ድምዳሜ ሳታስቀምጥ ቦ አለ ይቤሉ እንዲህም የሚሉ አሉ በሚለው የአማራጭ ትርጓሜ አካሄድ ሁሉንም ሐሳቦች አስተናግዳቸዋለች። ቅዱስ አባ ጊዮርጊስ ደግሞ በጌታችን ሰውነት ላይ ያረፉትን 3 ምስማሮች ብቻ እንደ ችንካር ይቆጥርና 4ኛው የመስቀሉን ቋሚና አግዳሚ እንጨቶች ያያያዙበትን ምስማር ኢነአናአ የሚለውን ጽሑፍ የተሰቀሉበትን ምስማር 5 ብሎ በመስቀሉ ላይ ያሉትን የምስማር ቅርጽ ያላቸውን ብቻ ይቆጥራል። መጽሐፈ ቅዳሴ ትርጓሜ ደግሞ ሁሉንም ሐሳቦች በማስተናገድ ችንካሮቹን 2 በእጆቹ እግሮቹን በአንድ በደረቱ 1 ብሎ ቆጥሮ 4 ይልና አጥንቱ አይሰበርም የሚለው ጥቅስ ይህን ሐሳብ ሞክቶ እጅና እግሮቹን የተቸነከረው ለየብቻው ቢሉ የተመቸ በአንድ ምስማር ነው ቢሉ ደግሞ ስቅረቱን የተበሳው ይቆጠራል ብሎ በ4 ይደመድማል። በሌላኛው የኛ ሊቃውንት የችንካር አቆጣጠር ደግሞ ድርሳነ ማህያዊ ከ3 ምስማሮች ሌላ ጌታችን ከመስቀሉ ጋር ለማጣበቅ የተደረገ እንደ ደጋና አይነት የብረት ዝናር 4 ብሎ ሲቆጥር በወታደሮች በጦር መወጋቱን ደግሞ 5ኛ አድርጎ ይቆጥራል። እነዚህ ሁሉ ድካምና ምርምሮች ሕይወታቸውን ነገረ መስቀሉን በመመርመር በሚያሳልፉ አባቶች የመስቀሉን ነገር በምን ያህል መሰጠት እንደሚመለከቱት የሚያሳይ ነው። ቆጠራውም የጌታችን ሕማሙንና የተቀበለውን ስቃይ በመንፈስ ለመረዳትና ውለታውንም አንዳች ሳያስቀሩ ለመቁጠር የሚደረግ የፍቅር ብዛት የሚወልደው ምርመራ እንጂ ሃይማኖታዊ ይዘቱ ላይ ያለ ልዩነት አይደለም። ነገሩም ወደዚያ ታላቅ መንፈሳዊ ደረጃ የደረሱ ሰዎችን መረዳት የሚጠይቅ መሆኑ መታወስ ይኖርበታል። የጌታችን መቁሰሉ እስካላከራከረና ሁሉንም እስካስማማ ድረስ የቆሰለባቸውን ቦታዎች መቁጠር ብዙም አያስቸግርምና ሐሳቦቹ እንዳለና አስቀምጣቸዋለን። ሌላው ጉዳይ በቤተክርስቲያናችን ጌታችን የተቸነከረባቸው 5ቱ ቅንዋት ሳዶር፣ አላዶር፣ ዳናት፣
አዴራ ሮዳስ በመባል መጠራታቸው ነው። ይህ ስያሜ ሮማውያን ወታደሮች ጌታችንን ከመቸንከራቸው በፊት ለሚስማሮቹ ስም እያወጡ ቸንክሮታል ማለት እንዳልሆነና ከዘመናት በኋላ እነዚህን ቅንዋት ለመጥራት የወጣ ስያሜ መሆኑ ግልጥ ነው። ከነዚህም ስያሜዎች በእኛ ቤተክርስቲያን በምንጭነት የሚጠቀሰው የግብጽ ቤተክርስቲያን ከአረብኛው የተተረጎመውና እመቤታችን ባርቱስ በሚባል አገር የጸለየችው ጸሎት የያዘው መጽሐፈ ባርቱስ የተሰኘ ጥንታዊ የጸሎት መጽሐፍ ነው። ይሁንና በግብጽ ቤተክርስቲያንም ሆነ በእኛ ቤተክርስቲያን ጌታችን የቆሰለባቸው ችንካሮች ለመጥራት ከመጠቀማችን ውጪ ስለ አምስቱ ቃላት ትርጉም የሚሰጥ ማብራሪያ የለም። ከኛ ቅዱሳን ሊቃውንት አባ ጊዮርጊስ ዘጋስጫ ብቻ እነዚህን ስሞች እንደ ቁጥር ተጠቅሞባቸው ሳዶር ብሂል አዱ፣ ዋላዶር ብሂል ካለ፣ ሳዶር ማለት አንድ፣ አላዶር ማለት ሁለት ያለ ሲተረጉማቸው እናያለን። በአጠቃላይ የቤተክርስቲያናችን ስነ ጽሑፍ ትኩረት የጌታችን የችንካሮች ቁስሎች ላይ ነው። እነዚህን ስሞች ግን በታሪክ አጥኚዎችና በስነ ልሳን ተመራማሪዎች ዘንድ አሁንም ድረስ መቋጫ ሊገኝለት ያልቻለ ሰፊ የክርክር መነሻዎች ናቸው። ቋንቋ ቋንቋ ሲተረጎምም ለውጥ ተደርጎበት ብናገኘውም የላቲኑ ቃላት በተለምዶ የሳቶር ማዕዘን ወይም the Sator square በሚል የሚጠራ ሲሆን ቃላቱም ሳቶር፣ አሪፖ፣ ተኔት፣ ኦፔራ፣ ሮታስ የሚባሉ ናቸው። እነዚህ አምስት ቃላት ከኋላ ወደፊት ከላይ ወደ ታች ሁሉንም አቅጣጫ ላይ ያሉ ፊደላት መነሻ ያደረግን ብናነባቸው ተመሳሳይ አምስት ቃላትን የሚሰጡ አስደናቂ ቃላት ናቸው። የነዚህን ቃላት ትርጉምና ምንጭ የሚመለከት እጅግ ብዙ የምርምር ወረቀቶች የተሰሩ ሲሆን ሁሉን የሚያስማማ ድምዳሜ ላይ ግን አልተደረሰም። ከክርስትናው ዓለም ታሪክ ጋር የተያዙ ብዙ ታሪካዊ ማብራሪያዎች ያሉ ሲሆን ከዚህ አልፎ ግን ከሂሳባዊ ፍልስፍና ጋር፣ ከስነ ከዋክብት ጋር፣ ከባዕድ አምልኮ ጋር ይያዛል ብለው የጻፉም ብዙዎች ናቸው። የተባሉትን ሁሉ መዘርዘር አስፈላጊ ስላልሆነ በክርስትናው ዓለም የተሰጠውን ትርጓሜ ብቻ ግን ለመመልከት እንሞክራለን። የመጀመሪያው ትርጉም በቤተክርስቲያናችን ታሪክ ሊቃውንት ዘንድ የሚጠቀሰው ሲሆን እነዚህ ፊደላት በሮም ፓምፒየስ በሚባል ቦታ ክርስቲያኖች ይኖሩ በነበሩበት ስፍራ በአራት ቦታዎች በግድግዳ ላይ ተጽፈው መገኘታቸው ነው። በኋላ ሊቃውንቱ እነዚህን ክርስቲያኖች የጻፉት ቃላት ሲመረምሩ ክርስቲያኖች በዘመኑ በነበረባቸው ጫና ምክንያት በድብቅ ስልት ወይም ክርስቲያን ክሪፕቶግራም በግድግዳዎች ላይ የጻፉት አባታችን ሆይ የሚለውን ጸሎት ሲሆን ከመካከል የተለያዩ ሁለት ፊደላት ኤና ኦ ደግሞ የሚያመለክቱት አልፋና ኦሜጋ የሚለውን የአምላክ ስም ነበር። ይህም በካታንኮምብ ይኖሩ የነበሩ ክርስቲያኖች ከሮም ወታደሮች ለመሸሸግ እንደፈጠሩት በአሳ ስዕል እንደተወከለው የክርስትና አርማ አይነት ድብቅ የሃይማኖት መግለጫ ስልት ነው። በንጉስ ቆስጠንጢኖስ ዘመን በቀጵዶቅያ በነበረችው የቅዱስ ዮስጣቴዎስ ቤተክርስቲያን ውስጥ በተሳለ ስዕል ላይ ደግሞ ሳቶር፣ አሪፖን፣ ቴንቶን የሚሉ ስም የሶስት ሰብአ ሰገል ስም ሆኖ ተጽፎ ተገኝቷል። የላቲን ቋንቋ ሊቃውንት ደግሞ እነዚህን ቃላት በትንቢተ ሕዝቅኤል በምዕራፍ 1 ከቁጥር 18 እስከ 17 ላይ በምዕራፍ 10 ከቁጥር 2 ላይ ያለው የእግዚአብሔርን ዙፋን ስለሚሸከሙ ስለ አራቱ እንስሶች የተናገረው ቃል በላቲን ቋንቋ መጽሐፍ ቅዱስ ትርጉም ላይ የተጻፈው ጥቅስ ውስጥ ከነዚህ አምስት ቃላቶች አራቱ ሮቴይ፣ ኦፔራ፣ ቴኔት፣ ሳቶር የሚሉት እንዳሉበት ያስረዳሉ። በእርግጥ ይህ ከሆነ የእግዚአብሔር ዙፋን ተሸክመው የሚይዙት 40 እንስሳት በሚመለከት ኃይለ ቃል ላይ ያሉ ስሞች እግዚአብሔር ዙፋን የሆነ መስቀሉን ከጌታ ጋር ለሚሸከሙት ችንካሮች በዚህ ስም መጠራታቸው አስደናቂ ምስጢር ያለው ያደርገዋል። እመቤታችን የጸለየችውን ጸሎት ያካተተው መጽሐፈ ባርቱስም በአምስቱ ችንካሮች አምልሃለሁ ብሎ የችንካሮችን ስም ከዘረዘረ በኋላ
ዙፋንን በሚሸከሙ ያለ ሥጋ መንፈሳውያን በሆኑ በአራት እንስሳዎች አመልሃለሁ የሚል ጸሎት ማስከተሉ ከዚህ ጋር ማገናዘብ እንችላለን። ሌላው የላቲን ቋንቋ ሊቃውንት ምልከታ ደግሞ ቃላቱ ወደ ጎን በማንበብ ትርጓሜውን ማብራራት ነው። በዚህ መሰረት የአምስቱ ቃላት ጥምረት the sword with the plow holds with the purpose the wheels ዘርዘሪው እርፉን የሚጨብጠው በምክንያት ነው የሚል ትርጓሜን እንደሚሰጥ ያብራሩ ሲሆን ቅዱስ ሄሬኔዎስ በዮሐንስ ወንጌል ምዕራፍ 4 ከቁጥር 37 ላይ ያለውን አንዱ ይዘራል አንዱም ያጭዳል የሚለውን ቃል ይዘው ለተነሱ የዚያ ዘመን መናፍቃን መልስ ሲሰጥ ይህን አገላለጽ በላቲኑ ቃል በቃል እንደተጠቀመው አገናዝበው ይጠቅሳሉ። ወስብሐት ለእግዚአብሔር።